ቤተ ክርስቲያን ተአማኒነቷን የምትገልጸው በስልጣን ሳይሆን በወንጌል ምስክርነት መሆኑ ተገለጸ። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ቅዱስ አንስጋር በዴንማርክ የወንጌል ተልእኮ የጀመረበትን 1200ኛ ዓመት ለማክበር በኮፐንሃገን ካቴድራል የተዘጋጀውን መስዋዕተ ቅዳሴ በመሩበት ወቅት ባስተላለፉት መልእክት ቤተ ክርስቲያን ተአማኒነቷን የምትገልጸው በስልጣን ሳይሆን በወንጌል ምስክርነት መሆኑን ገለጹ። ብፁዕነታቸው ቤተ ክርስቲያን ተአማኒነቷን የምትመሰክረው በስልጣን በምእመኖቿ ብዛት ወይም በምትወጥናቸው እቅዶች ሳይሆን በእምነቷ ሕያው ምስክርነት በእውነተኛ የነጻነት የፍትህና የምህረት ተግባራትን በተጨባጭ ስትገልጽ ነው ብለዋል። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በመስዋዕተ ቅዳሴው ላይ ባሰሙት ቃለ ምዕዳን የቅዱስ ብሩክ ማህበር መነኩሴ በ9ኛው ክፍለ ዘመን ወደ ሰሜን አውሮፓ የሄደው እቅዱን ለመዘርጋትና በዚህም ስኬታማ ለመሆን ሳይሆን ለኢየሱስ ክርስቶስ ባለው ታማኝነት ላይ የተመሰረተ የወንጌል ተልእኮን ለመፈጸም መሆኑን ተናግረው የመጀመሪያ ተግባሩ የነበረው አንዳንድ ሰዎችን ከባርነት ቀንበር ነፃ ማውጣት ነው ሲሉ አስታውሰዋል። መረጃው የቫቲካን ዜና አገልግሎት ነው።